ዛሬ ደግሞ ስለ ማስተር ሲሊንደር ምን መለከት ይሆናል ማለት ነው። ስለዚህ እዚህ ፊገር ላይ እንደምንመለከተው ማስተር ሲሊንደር ብለን የምንጠራው በሁለት አይነት ልናገኘው እንችላለን። የመጀመሪያው ሲንግል ማስተር ሲሊንደር ብለን የምንጠራው ነው። ሌላኛው ደግሞ የታንደም ማስተር ሲሊንደር ይሆናል ማለት ነው። ሲንግል ማስተር ሲሊንደር ብለን የምንጠራው መውጫው ወይም ደግሞ እኛ ብሬክን አፕላይ ስናደርግ ዘይትን ገፍቶ የሚያስወጣበት ፖርት አንድ ብቻ ከሆነ እሱን ሲንግል ብለን ሲንግል ማስተር ሲሊንደር ተብሎ ይጠራል። ባለ ሁለት ከሆነ ያ ማለት ቅድም እንዳየነው አይዘር የዲያጎናል ስፕሊት ወይም ደግሞ የፍሮንት እና ሬር ስፕሊት ታይፕ ከሆነ ደግሞ ይሄንን የታንደም ማስተር ሲሊንደር ታይፕ ብለን እንጠራዋለን ማለት ነው። ማስተር ሲሊንደር የተለያዩ ክፍሎች በውስጡ ይኖራል። አሁን ለምሳሌ ይሄንን ሲንግል ታይፕ ላይ ያሉትን ኮምፖነንቶች ጄነራል ኮምፖነንቶችን ብንመለከት ከላይ መጀመሪያ ላይ የምናገኘው ክዳኑ አለን ማለት ነው። እዚህ ላይ ክዳኑ አለን። ይሄ የሪዘርቬየር ካፕ ተብሎ ይጠራል። ይሄ ቦዲው ይሄ ዘይት የምናስቀምጥበት ቦዲ ሪዘርቬየር ነው የሚባለው። ስለዚህ ሪዘርቬየሩን የምንዘጋበት ክዳን የሪዘርቬየር ካፕ ተብሎ ይጠራል። እላዩ ላይ ቀዳዳ ትናንሽ ቀዳዶች ሊኖሩ ይችላሉ። እነዚህ ቀዳዶች ስራቸው እንዲተነፍስ ማድረግ ይሆናል ማለት። ሌላኛው የሪዘርቬየር ሲል ብለን የምንጠራው ነው። ይሄ ክዳኑ ላይ የምናገኛት ፕላስቲክ ትሆናለች ማለት ነው። ስለዚህ መኪናችንን እየነዳ ነው እንቅስቃሴ ቢኖር መናወጥ መንገጫገጭ እንኳን ቢኖር ውስጥ ያለው ዘይት ወደ ውጪ እንዳይወጣ እነዚህ ሲሎች ዘይቱ ባለበት ቦታ ላይ እንዲቆይ የሚከላከሉልን ሲሎች ይሆናሉ ማለት ነው። ከሱ ስር ደግሞ ስትሬነር ብለን የምንጠራው ወይም ደግሞ እንደማጣሪያ ወንፊት ልናገኝ እንችላለን። ያ ስትሬነር ኢምፒዩሪቲ ካለ ኢንኬዝ ኢምፒዩሪቲዎች ካሉ እነዛ ኢምፒዩሪቲዎች ተጣርተው ወደ ዋናው የብሬክ ሲስተማችን እንዲገቡ የሚያደርግልን ይሆናል ማለት ነው። ስትሬነር ብለን የምንጠራው ከሱ ስር ደግሞ ሪዘርቬየር ምንላት ወይም ደግሞ ኖርማሊ ኮዷ ትኖራለች ማለት ነው። እዚህ ኮዳ ላይ ማክሲመም እና ሚኒመም ሳይን የተጻፈበት አለ። እሱን ማክስ እስከሚላት ፖይንት ድረስ ዘይታችንን የምንሞላ ይሆናል ማለት ነው። ይሄ ኮዳ ደግሞ የታሰረበት ወይም ደግሞ የሚነካካው ከስር ያለው ደግሞ ዋናው የማስተር ሲሊንደራችን ይሆናል። እዚህ የታንደም ታይፑ ላይ ደግሞ ከተመለከትን አሁንም እዚህ ላይ የሪዘርቬየር ከቨር ይኖረናል። ከዛ ሪዘርቬየር ዲያፍራም ብሎ የሚጠራት አለ። ሴም ቲንግ ዲያፍራም ቆዳነት ባህሪ ያለው ነው። ስራውም ልክ እንደ ሲሉ በደንብ አድርጎ ቦዲውን ከቨር አድርጎ የሚያዝ ይሆናል ማለት ነው። ከስር ሰፓሬት ሪዘርቬየር ነው የሚኖረው ማለት ነው። እዚህ ላይ ሁለት ቦክሶች ናቸው የሚኖሩ። ስለዚህ ዘይታችንን ስንሞላ ሁለቱንም የምንሞላ ይሆናል ማለት ነው። ሁለቱም ሰፓሬት የሆነበት ምክንያት እዚህ ጋር ያለው ክፍተት እዚህ ጋር ላለው ቀዳዳ ነው። እዚህ ጋር ያለው ደግሞ ክፍተት እዚህ ጋር ላለው የዘይት ማስተላለፊያ ይሆናል ማለት ነው። ከስር እነዚህ ጎርመንትስ ብሎ የሚጠራቸው አሉ። እነዚህም እንደ ሲሎች ናቸው። ይሄንን ሪዘርቬየር ሰፓሬት ሪዘርቬየር ከማስተር ሲሊንደሩ ጋር ኢንጌጅ ሲያደርግ ሊኬጅ እንዳይኖር የሚከላከሉልን ከቨሮች ይሆናሉ ማለት ነው። ከዛ ዋናው ሲሊንደር ቦዲ ብለን የምንጠራው ይኖራል ማለት ነው። ይሄ ስፕሪንጎች እናገኛለን። ስፕሪንግ ሪቴነር ወይም ደግሞ ስፕሪንጉን ደግፎ የሚይዝልን ይኖራል። ከዛ ደግሞ ካፕ ይኖራል። ይሄንን የስፕሪንግ ሪቴነሩን ደግፎ የሚይዝልን ካፕ ይኖራል። ከሱ ጀርባ ሰከንደሪ ፒስተን እናገኛለን። ከዛ ሌላ ካፕ ይኖራል። ሌላ የስፕሪንግ ሪቴነር ይኖራል። ስፕሪንግ ይኖረናል። ከዛ ድጋሚ ደግሞ ፕራይመሪ ፒስተን ብለን የምንጠራው ይኖራል ማለት። ስለዚህ እዚህ ላይ ሁለት ፒስተኖችን እናገኛለን። እሱ እንዴት እንደሚሰራ ኦፕሬት እንደሚያደርግ መመልከት እንችላለን። እዚህ ላይ እንግዲህ እንደምንመለከተው ፕራይመሪ ፒስተን ብለን የምንጠራው ይሄ ፕራይመሪ ፒስተን ብለን የምንጠራው የምናገኘው የብሬክ ፔዳላችን ባለበት በኩል ወይም ደግሞ የብሬክ ፔዳላችንና የማስተር ሲሊንደር የሚነካኩበት ቦታ ላይ የምናገኘው የመጀመሪያዋ ፒስተን እሷን ፕራይመሪ ፒስተን ብለን እንጠራዋለን። ከዛ ደግሞ ከሱ ቀጥሎ ያለው ሁለተኛዋ ሰከንደሪ ፒስተን ተብላ ትጠራለች ማለት ነው። ስለዚህ እዚህ ጋር ዘይታችን የሚሞላ ይሆናል ማለት ነው። እዚህ ጋርም ዘይት ሞልተናል፣ እዚህ ጋርም ዘይት ሞልተናል። ሙሉ የብሬክ ሲስተማችን እያንዳንዱ ገመድ ላይ ዘይት ይኖራል ማለት ነው። ሬዲ የሆኑ ዘይቶች አሉ ማለት ነው። ስለዚህ እኛ እዚህ ጋር ያለችውን የብሬክ ፔዳላችንን በመንገፋበት ጊዜ እዚህ ጋር ፑሽ ሮዳችን አለ። ይሄ ፑሽ ሮድ እኛ
የብሬክ ፔዳላችንን በመረግጥበት ሰዓት ይሄ ፑሽ ሮድ ቀጥታ ወደ ውስጥ ወይም ደግሞ ወደ ማስተር ሲሊንደር ቦዲ ውስጥ መግባት ይጀምራል ማለት ነው። ስለዚህ እዚህ ጋር ካየን የተጠራቀመው ዘይት እዚህ ጋር ያለው የተጠራቀመው ዘይት በዚህ መግቢያ በኩል ይሄንን የመጀመሪያው የፕራይመሪ ፒስተን ያለበት ፊት ለፊት ላይ ይሄ ዘይት የሚሞላ ይሆናል ማለት ነው። እዚህ ፒስተን ላይ ከተመለከትን እቺ ጥቁሯ ይሄ ሲል ነው ዘይቱ አልፎ ወደ ውጪ እንዲያወጣ የሚያደርግልን ማለት ነው። ስለዚህ እዚህ ፕራይመሪ ፒስተን ያለበት ፊት ለፊቱ ላይ በዘይት የሚሞላ ይሆናል። ስለዚህ ወደ ውስጥ እየገባ መጣ ቁጥር ይሄንን ፖርት ይዘጋዋል። እዚህ መግቢያ ዘይቱ የብሬክ ፍሉዱ ሲገባበት የነበረው ቀዳዳ ትደፈንና እዚህ ጋር ከፍተኛ የሆነ ፕሬሸር ዲቨሎፕ መሆን ይጀምራል ማለት ነው። ያ ከፍተኛ የሆነ ፕሬሸር ዲቨሎፕ ሲሆን ይሄኛው ቀዳዳ ነፃ ስለሚሆን እዚህ ጋር ቱ ፍሮንት ብሬክስ ነው የሚለው። ስለዚህ ለፊት ለፊት ብሬክ የሚሰጥ ከሆነ ሁለተኛው ቀዳዳ ደግሞ ለሬር ብሬክ የሚውል ከሆነ ስለዚህ ይሄኛው የሚጠቀመው የብሬክ ሲስተም የትኛውን አይነት ኦሪየንቴሽን እንደሚጠቀም ኮሜንት ሴክሽን ላይ አሳውቁኝ። ስለዚህ እዚህ ላይ አሁን ፕሬሸር ሃይ የሆነ ፕሬሸር ዲቨሎፕ ሆኗል። ስለዚህ ያ ሃይ የሆነ ፕሬሸር እዚህ በዚህኛው ቀዳዳ በኩል በማለፍ ዘይቶቹን እዚህ መስመር ላይ ያሉትን ዘይቶች ተቀላላ መግፋት ይጀምራል። ሞለኪውሎቹ ደግሞ መከፋፈል ሲጀምሩ ምን ሆነ ማለት ነው ፊት ለፊት ያሉት የፍሮንት ብሬክ ሲስተሞች ኢንጌጅ እንዲያደርጉ መንገድ የሚከፍት ይሆናል ማለት ነው። እዚህ ላይ ዲቨሎፕ የሆነው ሃይ ፕሬሸር በተጨማሪ ሰከንደሪንም እዚህ ጋር ያለውን የሰከንደሪ ፒስተንንም ምን ማድረግ ይጀምራል መግፋት ይጀምራል። ይሄም የሰከንደሪ ፒስተን መገፋት ሲጀምር እዚህ ጋር ያለው ዘይት ሃይ ፕሬሸር ቢልድ እንዲያደርግ ያደርገውና በዚህ ቀዳዳ በኩል አልፎ ለሬር ወይም ደግሞ ኳላ ላሉት የብሬክ ሲስተሞች አፕላይ የሚያደርግልን ይሆናል ማለት ነው። እኛ እግራችንን ከብሬክ ፔዳሉ ላይ ልክ ስናነሳ እዚህ ከጀርባው ላይ እያንዳንዱ ሁለቱም ፒስተኖች ላይ እንደምንመለከተው ሁለት ስፕሪንጎች አሉ። እነዛ ስፕሪንጎች መጀመሪያ ላይ ተጨምድደው ተገፍተው ነበረ። ለከኛ እግራችንን ከብሬክ ፔዳሉ ላይ ስናነሳ ያ ፒስተን ወደ ኋላ በስፕሪንጉ አማካኝነት ወደ ነበረበት ቦታ የሚመለስ ይሆናል ማለት ነው።